ከአባ ገብረ መንፈስ ቅዱስ አቡነ ይቤሉ ከአባ ገብረ መንፈስ ቅዱስ አቡነ በኪዳንከ በኪዳንከ አስራተ ንሳነ በኪዳንከ በኪዳንከ አስራተ ይቤሉ ከአባ ገብረ መንፈስ ቅዱስ አቡነ ይቤሉ ከአባ ገብረ መንፈስ ቅዱስ አቡነ በኪዳንከ በኪዳንከ አስራተ ንሳነ በኪዳንከ በኪዳንከ አስራተ ስምን ተጻፈ በወርቅ አምድ ላይ መቼም አይጠፋ ነው በላይ በሰማይ የአምላክ አገልጋይ ገብረ ሕይወት ጻድቅ እኛንም ጠብቀን በኃጢአት እንዳንወድቅ በኪዳንከ በኪዳንከ አስራተ ንሳነ በኪዳንከ በኪዳንከ አስራተ ሁሉም ያከብርሃል አቦዬ ይልሃል በሃይማኖት ላሉ አብነት ሆነሃል ኪዳንህ ይደንቃል አምላክ የሰጠህ በረከት ናፍቆን መጣን ከደጅህ በኪዳንከ በኪዳንከ አስራተ ንሳነ በኪዳንከ በኪዳንከ አስራተ መስቀል ተሸክመ ወጣ ከሀገር የክርስቶስን ቃል ለዓለም ልታስተምር ገብረ መንፈስ ቅዱስ የወንጌል ገበሬ ቃል ኪዳን በስቷል ይኸው እስከ ዛሬ በኪዳንከ በኪዳንከ አስራተ ንሳነ በኪዳንከ በኪዳንከ አስራተ ኢትዮጵያም ትናገር ግብፅም ትመስክር ከሀገር መሰደድ በሞተል ፍቅር ገብረ መንፈስ ቅዱስ ጻድቁ አባታችን እኛንም ጠብቀን በነፍስ በሥጋችን ይቤሉ ከአባ ገብረ መንፈስ ቅዱስ አቡነ ይቤሉ ከአባ ገብረ መንፈስ ቅዱስ አቡነ በኪዳንከ በኪዳንከ አስራተ ንሳነ በኪዳንከ በኪዳንከ አስራተ መንፈስ ቅዱስ ሰባይታዊ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ
በእግዚአብሔር አገር ሰማያዊ ነህ እንጂ አይደለም ምድራዊ ገብረ መንፈስ ቅዱስ ሰማዕታዊ በስሙ ለሚያምኑት አማላጅ ሆነሃል በጸሎት ኃይል ተማምነንብሃል የክብር ኮከብ ነህ የገዳም መብራት አስተምረኛል ምግባር ሃይማኖት በቃልና በኑሮ ሆነሃል ምስክር አመስግኑ እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ሰማዕታዊ የሚያልፈውን ዓለም የምድሩን ንቀሃል የታመንከው አምላክ ሕያው አድርጎሃል በሥጋ በነፍስ እግዚአብሔር ከበረ የማስታረቅን ቃል ባንተ ላይ አኖረ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ሰማዕታዊ በተጋድሎ ብዛት በጾም በጸሎት ትተጋ ነበረ በጸናች እምነት ስለ ቃል ኪዳን በረከት ይወርዳል ያንተ ስም ሲጠራ አጋንንት ይርዳል በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ አይደለህም ምድራዊ ገብረ መንፈስ ቅዱስ ሰማዕታዊ ገብረ መንፈስ ቅዱስ የእምነት አባት አናብስት የታዘዙለት ከኔሳ ተነስቶ ኢትዮጵያ ደረሰ ጸጋ በረከቱ በእኛ ላይ ፈሰሰ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለም ምድራዊ ገብረ መንፈስ ቅዱስ ሰማዕታዊ የሚያልፈውን ዓለም የምድሩን ንቀሃል የታመንከው አምላክ ሕያው አድርጎሃል በሥጋ በነፍስ እግዚአብሔር ከበረ የማስታረቅን ቃል ባንተ ላይ አኖረ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለም ምድራዊ ገብረ መንፈስ ቅዱስ ሰማዕታዊ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለም ምድራዊ ገብረ መንፈስ ቅዱስ ሰማዕታዊ አመስግኑ። ታዲያ እኛ ለምን እንሞታለን? ለጥቂት ደቂቃዎች እንድንነጋገርበት የመረጥኩት ርዕስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል ነስቷል።
ታዲያ እኔ ለምን እሞታለሁ? ይህችን ጥያቄ የሚመልስ ሀሳብ ነው የማነሳው። ሁላችሁም እንደምታውቁት የክርስትና ብልጫ ሞትን በማሸነፉ ክርስቶስ ያሳየው ማረጋገጫ ትንሣኤ ነው። ለዚህ ነው ቅዱስ ጳውሎስ የትንሣኤውን ኃይል አምናለሁ ያለው። ክርስቲያኖችን የትንሣኤው ኃይል ከክርስቶስ ጋር መከራ እንድንካፈል ያደርገናል። የትንሣኤው ኃይል ጌታችንን በሞቱ እንድንመስለው ያበቃናል። ትንሣኤ ለቤተ ክርስቲያን ሁሉም ነገሯ ነው። ምዕመናን፣ ትንሣኤ ባይኖር ኖሮ እኛ እንሰበሰብም ነበረ። ትንሣኤ ባይኖር ኖሮ ቤተ ክርስቲያን እዚህ አትደርስም ነበረ። ትንሣኤ ባይኖር ኖሮ ሰማዕታት ያን ሁሉ ዘግናኝ መከራ አይቀበሉም ነበረ። ትንሣኤ ባይኖር ኖሮ በኔሮን ቄሳር መናፈሻ ግቢ ውስጥ ከነ ሕይወታቸው አይቃጠሉም ነበረ። ትንሣኤ ባይኖር ኖሮ ለቅዱስ ጊዮርጊስ 40 ሰው በሚዘውረው መንኮራኩር ሰውነታቸው አይፈጭም ነበረ። ትንሣኤ ባይኖር ኖሮ እነ ቅዱስ ቶማስ ሰውነታቸው እንደ ስልቻ ቆዳቸው አይገፈፍም ነበረ። ትንሣኤ ባይኖር ኖሮ እነ ቅዱስ አግናጤዎስ ምጥው ለአንበሳ በአንበሳ ጥርስ ውስጥ አይፈጩም ነበረ። ትንሣኤ ባይኖር ኖሮ እነ ቅዱስ ይስሐቅ ከትልቅ ተራራ ላይ አይፈጠፈጡም ነበረ። ትንሣኤ ባይኖር ኖሮ ቤተ ክርስቲያን ዘመናትን ተሻግራ ከጫፍ ጫፍ ሸሆናዋ አገር እስኪወድቅ ድረስ ተንከራታ አትሰብክም ነበረ። ብቻ ምን አለፋችሁ ትንሣኤ ባይኖር ኖሮ ክርስትና አይኖርም ነበረ። ትንሣኤ ባይኖር ኖሮ ይብዛም ይነስልና እናንተም ጥቂት ጨዋዎች አንሆንም ነበር። ትንሣኤ ባይኖር ኖሮ አፋችን ኮችችላ እስኪመስል አንጾምም ነበር። ትንሣኤ ባይኖር ኖሮ ይብዛም ይነስ የታረመ ትንሽ መልካም ጸባይ ከነድካማችን አይኖረንም ነበር። ትንሣኤ ባይኖር ኖሮ ዝናብ ታግሳችሁ አትመጡም ነበር። ትንሣኤ ባይኖር ኖሮ ዝናብ አይደበድባችሁም ነበር። ትንሣኤ ባይኖር ኖሮ ውሽንፍሩንም ውርጩንም አትታገሱትም ነበረ። ትንሣኤ ባይኖር ኖሮ ታዲያ ማንን ፈልጋችሁ መጣችሁ? እኛማ ከእናንተ ያነስን ደካሞች እና የትንሣኤውን ኃይል አምናለሁ። የትንሣኤውን ኃይል አምናለሁ። በመከራውም እካፈላለሁ። በሞቱ ልመስለው እመኛለሁ ይላል ቅዱስ ጳውሎስ። የትንሣኤውን ኃይል አምናለሁ፣ በመከራውም እካፈላለሁ፣ በሞቱም ልመስለው እወዳለሁ ይላል። እንደ መግቢያ
ትንሣኤ የቤተ ክርስቲያን ሁለመናዋ ነው። ደጆቿን ከፍታ አላውያን ነገሥታት ፊት የደፈረችበት ጉልበቷ ነው። ከአረመኔዎች ጋር ሰይፋቸው ፊት የቆመችበት ድፍረቷ ነው። የጨካኞችን እቶን የቻለችበት ልበሰፊነቷ ነው። ብቻ ምን አለፋችሁ ትንሣኤ ባይኖር ክርስትና የለም ነበር ያልኩት ለዛ። ታዲያ ትንሣኤ ከሆነ እኔና እናንተ ለምን እንሞታለን? ጥቂት ነጥቦችን ቀስ እያል አሰማችኋለሁ። ለምን እንሞታለን? አንደኛ ፍጽምት በሆነች በአዲስ ኪዳን እኔና እናንተ አሁን የምንሞተው እንድንነሳ ነው። ለምን እንሞታለን? ለመነሳት። በብሉይ ኪዳን ዘመን እንደነበረው ሞት ሊሰለጥንብን አይደለም አሁን የምንሞተው በአዲስ ኪዳን። ታዲያ ለምንድን ነው የምንሞተው ካላችሁ ሕያው እንድንሆን ነው የምንሞተው። ካልሞትን ስለማንነሳ ነው የምንሞተው። ቅዱስ ጳውሎስ በቆሮንቶስ መልእክቱ አንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 38 ላይ ካልሞት ሕያው አትሆንም ይላል። ለምንድን ነው የምንሞተው ብላችሁ ጠይቁት። አጭር መልስ ይመልስላችኋል። ሕያው እንድንሆን ይላል። ወዳጆቼ እግዚአብሔር እንድንሞት ለምን ፈቀደ ካላችሁኝ በሞት በኩል ሕያዋን ሊያደርገን ስለወደደ ነው። ካልሞትን ስለማንነሳ ነው። የእናታችን ማህፀን ወደዚህ ዓለም እንድንመጣ መንገድ እንደሆነ እግዚአብሔር በመቃብር ማህፀንነት በኩል ለዘላለማዊ ሕይወት እንድንገኝ መቃብርን መንገድ አደረገው። ለምን እንሞታለን? እንድንነሳ ብቻ። እንደውም ቅዱስ ጳውሎስ የቆሮንቶስ ገበሬ በሚዘራው ስንዴ ግሩም አድርጎ አስረድቷቸዋል። ምን ብሎ? አንተ ሰነፍ የቆሮንቶስ ገበሬ፣ አንተ የምትዘራው ስንዴ ካልፈረሰ ካልበሰበሰ ፍሬ ያፈራል እንዴ ብሏቸዋል። ምዕመናን ስንዴ እንኳን የምትፈርሰው ስንዴ እንኳን የምትበሰብሰው ከአፈር ጋር ጥቂት ጊዜ የምትለወሰው ታውቃላችሁ፣ አገዳ ይዛ ልትነሳ ነው። ፍሬ ይዛ ልትዘናፈል ነው። ልትጠፋ አይደለም አፈር ውስጥ የምትገባው። ታዲያ እኔና እናንተ ከስንዴ ዘለላ አንበልጥም? የስንዴ ቅንጣት ትንሣኤ ካላት በምድር የተወደዳችሁ ክርስቲያኖች የፍጥረት በኩራት የምንሆን እኛ ጥቂት ጊዜ በመቃብር የምናድረው እንዳትረሱ እንድንነሳ ብቻ። ለምን እንሞታለን? ሕያው ሆነን ለዘላለም እንድንኖር እንድንነሳ። ምዕመናን ሁላችሁ ታውቃላችሁ፣ እዚህ ዓለም ላይ የምንኖረው ለመሞት ነው የምንኖረው። ወይም ኖረን 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 እንሞታለን። እውነት አስብ፣ እውነት ነው። ለዚህ ነው የምንኖረው ለመሞት ነው ያልኳቸው። የምንኖረው ለመሞት ከሆነ የምንሞተው ደግሞ ለመኖር። አንድ ክርስቲያን ሁል ጊዜ መርሳት የሌለበት ልሞት እኖራለሁ፣ ልኖር እሞታለሁ
ብሎ ነው ማመን ያለብን። የምንሞተው ሕያው ሆነን እንድንኖር ስለሆነ ነው። ለምን ትሞታለህ? ልኖር ነው የምሞተው። ለዘላለም ሕያው ልሆን ነው ለመቃብር የምገባው። ለምን ትሞታለህ? ልኖር ነው። እንዳትረሱ። በሞት ፊት ሸብረክ እንዳትሉ። በሞት ምክንያት ውዶቻችሁን ብታጡ እንደ ክርስቲያን እርር ድብን እንዳትሉ። ወደ መኖር እየሸኛችኋቸው እንደሆነ ወቁ። ሊኖሩ ለዘላለም ሊኖሩ እሱ ነው የሚለን መጽሐፍ ቅዱስ። ካልሞትን ሕያው ስለማንሆን። እስኪ አንድ ጥያቄ ልጠይቃችሁ። ተነስታችሁ ድምፄ እንደሚሰማችሁ ተስፋ አድርጋለሁ። ይሰማል አይደል? ከክርስቶስ ጋር ተነስታችሁ ለዘላለም መኖር የምትፈልጉ እስኪ እጃችሁን አውጡ። መቼም አልደግሞም ይሄን ጥያቄ። አውርዱ። እንኳን እጅ እግርን ብናነሳ እንጠላም አይደል? አይነሳም እንጂ። አሁን ደግሞ አንድ ቀለል ያለ ተንኮለኛ ጥያቄ ልጠይቃችሁ። መሞት ደግሞ የምትፈልጉ እስኪ እጃችሁን አውጡ። ምን ወጣችኋል? ወዳጄ ካልሞት ካትነሳም ከተባለ መነሳት የሚፈልግ ሰው አንድ ነገርም አብሮ መፈለግ አለበት። ምን በሏል? ቢያንስ ላስበላችሁ እንጂ በጉልበቴ መድረክ በመያዜ ምን ልትነሱ ትፈልጋላችሁ፣ መሞት ግን አትፈልጉ። የምን ብልጣብልጥነት ነው? መነሳት የሚፈልግ ሁሉ አንድ ነገርም አብሮ ይፈልጋል። ምን ካልሞትን ምን ስለማንሆን አልገባችሁም ማለት ነው ወገኖች? እርግጥ የተለያየ ፍርሃት አለባችሁ፣ ግን እርግጡ ልንገራችሁ፣ እዚህ መድረክ ላይ በረከቱ ይደርብንና ዮሐንስ አፈወርቅ ቢሆን ይህን ስብከት የሰበከው ሁላችንን የሚያባርረን ነበር። እየሰማችሁ ነው? እጅ ያላወጣችሁትን ሁሉ ዮሐንስ አፈወርቅ ከዚህ ቤተ ክርስቲያን ያስወጣችሁ ነበር። ለምን? ከክርስቶስ ጋር መኖር የማይፈልጉ የትንሣኤውን ኃይል ላይ የሚያፌዙ ክርስቶስ በሞት ላይ ላሳየው ድል ማረጋገጫ ትንሣኤውን የሚፈልጉ መሞት ግን የማይፈልጉ የክርስቶስን የድል ማረጋገጫ ትንሣኤውን ብዙም የማይናፍቁ ከእሱ ጋር መኖር የማይፈልጉ እንዴ ቅዱስ ጳውሎስ ያለውን አልሰማችሁ? ልሄድ ከክርስቶስ ጋር ልኖር እኮ ነው ያለው። ልሄድ ማለት ልሞት፣ ከሞት ከክርስቶስ ጋር ልኖር እኮ ነው ያለው። መኖር የምንጀምረው ስንሞት ብቻ ነው ወገኖች። ምንም አናባብልም። ልክ ነው። ፍርሃት ሊይዘን በብዙ ነገር ይችላል። እንደ ክርስቲያን ግን የምናምነው፣ እንደ ክርስቲያን ግን የምናስበው፣ እንደ ክርስቲያን ግን የምንጨክነው የምንሞተው ልንኖር ነው። ልሄድ ከክርስቶስ ጋር ልኖር ያለው ቃል ምንኛ የሚደንቅ! ከክርስቶስ ጋር መኖር የሚናፍቀው ሰው ሞትም ይናፍቀዋል። ለዚህ ነው እናፍቃለሁ ያለው። ምናልባት እኛ ክርስቲያን ገና መሆን አልጀመርን ይሆን እንጃ። ለምን እንሞታለን? ከክርስቶስ ጋር እንድንኖር። ለምን እንሞታለን? እንድንነሳ። ለምን እንሞታለን? ሕያው እንድንሆን። አንደኛ። ሁለተኛ፣ ለምን እንሞታለን? ለምን እግዚአብሔር እንድንሞት ፈቀደ? ሁለተኛ፣ እንዲህ ይላል እግዚአብሔር ቃል፣ እንደገና እንሰራለን የምንሞተው።
ከፍ ባለ